ጋሽ ባይሉ ቀድማለሁ ብሎ ተቀደመ። እንግዲህ ዳግም ጋሽ ባይሉን ቀደመው። በጣም የሚያሳዝን ነገር እንግዲህ ጋሽ ባይሉ ሁሌም እናትና ልጅን መለየት የሚያውቀው ሰውዬ፣ እንደዚህም ደግሞ ያቺ ጊንጥ ቃል ተብዬዋ የምትረዳዋ እንግዲህ በጣም በደስ በሚል ነገር የዳግም እናትና ዳግም እናቱ መሆኑን እንዳወቀና እናትየዋ ልጇ መሆኑን እንዳወቀችው ለጋሽ ባህሉ ተናግራ፣ ጋሽ ባህሉ ደግሞ ለእንደዚህ አይነት ነገር ደስተኛ እንዳሉና አብሮ መገናኘት እንዳሌለባቸው ለቃል ሲነግር ነበረ። ቃል እንግዲህ ለሱ ስትናገር ከዚህም በፊት ያጠፋችውን ጥፋት ለማካስ ብላ በአሁኑ ሰዓት ጋሽ ባህሉን እንደ መልካም ሰውና እንደ ጥሩ ሰው ሆና እንግዲህ ተመሳስላ ከሱ ጋር ነገሮቹን ላ ምንም ነገር እንደረሳላት እያደረገ ትገኛለች ማለት ነው። ጋሽ ባህሉ ደግሞ እንግዲህ በውስጡም ባያወጣም ግን ደግሞ ለጊዜው ስለምታስፈልገው ቃልን እየተጠቀመባት ይገኛል ማለት ነው። ግን ደግሞ በዚህ አጋጣሚ ዳግም እንግዲህ ጩቤ ይዞ እንትናን ጋሽ ባህሉን እየጠበቀ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የአደራን ድራማ ይዤላችሁ ከች ብያለሁ ማለት ነው። እንግዲህ አደራ ድራማ በጣም በሚያሳዝን ነገር ልብ አንጠልጣዩ ድራማ ዳግም ዛሬ እናትየዋ የዳግም እናት እንግዲህ ወይዘሮ ገነት ልጇን ዳግም መሆኑን አውቃለች ማለት ነው። ይህንን ነገር በምን አይነት አወቀች ሲባል እንግዲህ ዛሬ ደስ የሚል ነገር እንግዲህ ከዚህም በፊት ጋሽ ባህሉ አንድ ጥንድል የሆነ ጎረምሳ ቃልን ብሌንዬ እንዲይዛት ልኮ ነበረ ማለት ነው። እንግዲህ ብሌንን እንቅ አድርጎ እሷን ለመያዝ ሲፈልግ ወይንም ደግሞ ለማፈን ሲፈልግ ማናየዋል። በዚህ አጋጣሚ ዳግምና ወይዘሮ ሰላም እንግዲህ አብሮ እየሄዱ እያሉ ዳግም ያድ ማለት ነው። ዳግም ሳይ እንግዲህ ያው ጥሎ ነው የሮጠው ማለት ነው። ምንነቱን ግን ምንም ነገር ያወቀው ነገር የለም። አባሩ አድያ ስል ወደ ኋላ ተመልሷል ማለት ነው። ከዛም በኋላ ምንድነው የተፈጠረው ሲባል ቤተሰቦቼ እንግዲህ እባክሽ በጣም ነው የተጸጸተችው ሰላምዬ። በጣም ይቅርታ፣ ከቤት ውስጥ እኮ ማስወጣት የለብኝም ነበረ። እኔ ግን ምን አይነት ሰው ነኝ እኔ ላንቺ ለምንድን ነው እንደዚህ የማደርገው እያለ ትገኛለች ማለት ነው። እና ቃልዬም እንግዲህ እንትናም ብሌንዬም ለምን እኔ ልትፈልጊ መጣሽ? አሁን ከኔ ምን ቀረሽ? ምን ፈልገሽ ወደ እኔ መጣሽ? እያለቻት እንደውም እሷን እያስጠነቀቀቻት ነበረ ማለት ነው። እኔ በፍጹም ከአንቺ ምንም የምፈልገው ነገር የለም፣ ግን ደግሞ ላደረኩት ጥፋትና ለሰራው ስራ ይቅርታ ለመጠየቅ አንቺን ለመጠየቅ ነው ወደ አንቺ ጋር የመጣሁት። ልጄ እባክሽ ይቅር በይኝ እያለ ትገኛለች ማለት ነው። እኔ ስንት ጊዜ ነው አንቺን ይቅር የምልሽ? እኔ ስታይኝ ሌባ መስላለሁ? ቤትሽ ውስጥ የጠፋ ነገር አለ ስትላት፣ በፍጹም ቤቴ ውስጥ ምንም ነገር የጠፋ ነገር የለም። እኔ ግን በራሴ ተነስቼ ነው እንደዚህ ሌባ ያልኩሽ ልጄ፣ በጣም ይቅርታ ትላታለች ማለት ነው። ብሌን ደግሞ እኔ ግን ለምንድን ነው በአንቺ ላይ መጨከን የሚያቅተኝ? ለምንድን ነው እኔ በአንቺ ላይ ምንም ነገር መጨከን ያቃተኝ? ምናምን ብላ ትላለች ማለት ነው። ልጄ በቃ አንቺ እኮ ልጄ ስለሆንሽ ነው በእኔ የማትጨክኘው፣ እባክሽ ተረጅኝ ትላታለች ማለት ነው። እንግዲህ ከዛም በኋላ ተረርታት ይቅር ይባባላሉ ማለት ነው። ዳግምም ብሌንዬ ይቅር ቢያት ሰላምዬ፣ ያውቃ እኮ አይደለም እንደዚህ ያደረገችው። አንቺ ደግሞ ከመቼ ጀምሮ ነው እንደዚህ ክፉ ልትሆኝ የቻልሽው? በፊት እኮ አንቺ በጣም መልካም ሰው ነሽ ይላታል ማለት ነው። እንግዲህ እሷም ይቅርታ ትጠይቀዋለች፣ ይጠያይቃሉ ማለት ነው። ቀጥታ ወደ ቤት ነው የሄዱት ማለት ነው። ወደ ሰላም ቤት ሲሄዱ እንግዲህ በር ላይ ቆማ የጠበቀቻቸው ቃል ነች ማለት ነው። ቃል እኔ ምን ባረጋችሁ ይችላል? እች ልጅ ስንት ጊዜ ከዚህ ቤት ውስጥ እንድትባረር አደረጉ፣ እሷ ግን እየተመለሰ ትመጣለች እያለ ትገኛለች ማለት ነው። እንግዲህ ምንድን ነው የተፈጠረው? አሁንም በጣም እየተናደደች እያለች ዳግም ብሌንዬን ስሟት፣ በቃ እኔ እኮ አንቺን በጣም ነው የምወድሽ፣ ለምንድን ነው እንደዚህ የተፈጠረው ምናምን እያላት ነበረ ማለት ነው። ይሄን ሁላ ነገር ቁጭ ብላ ቆማ ትሰማ ነበረማ ቃል ማለት ነው። ከዛም በኋላ እንግዲህ ሰላም ስትገባ እማዬ ስትላት ዞር ያክሽ ብላ ነው የገባችበት ማለት ጭራሹ ነው እኔን ዞር በይ፣ እኔ እቺ ልጅ ምን ማድረግ እያለብኝ እያለች በጣም እየተናደደች ነበረ። እየባለጠ ደግሞ ሁለቱ እየተሳሳሙ ጭራሹ ነው አየቻቸው ማለት ነው። እብድን ያለችው ጨርቋን ጥላ መሄድ ነው ያቃታት ማለት ነው። ከዛም በኋላ እንግዲህ ወደ ቤት ውስጥ ከገባች በኋላ አሳያችኋለሁ እነኝን ሁለቱንም እያለች በጣም እየተናደደች ነበረ ማለት ነው። እሱም ያው ወደ ቤቱ ይገባል።
ከዛም በኋላ እንግዲህ ወይዘሮ ገነት በጣም ብሌንም በማውጣቷ በጣም ተጸጽታለች። የተጸጸተችበት ደግሞ እኔ እናት ነኝ እንዴ ለምንድን ነው ይህችን ልጅ አወጣሁት ከቤት ውስጥ ማውጣት እኮ የለብኝም ብላ መሬት ነው የተኛችው ማለት ነው ተራስኪ ያወርዳ። ከዛም በኋላ እንግዲህ ብሌን ወደዛ ቤት ስትሄድ መሬት ተኝታ ነው ያገኘቻት። ለምንድን ነው እናቴ መሬት የተኛሽው? ምን ሆነሽ ነው? ለምንድን ነው መሬት የተኛሽው? እያለቻት ነበረ ማለት ነው። አይ ልጅ እኮ አንቺን እኮ ነው በድዬሻለሁ። ለምንድን ነው ጠፍተሽብኛል። ይቅርታ ስላደረኩ ትናንትና እኮ የማያደርገውን የምለውን ነገር አላቅም። ያ ክፉ ያ ሴጣን ነው እንደዚህ እያደረገሽ ያለው ብላ እንግዲህ ዳግምን ሙድጭ ያለውን የሌለውን ነገር ስትሰደው ነበረ ማለት ነው። ከዛን እንግዲህ ምንድን ነው የተፈጠረው? እንትና ደግሞ ብሌንዬ ደግሞ ምንድን ነው ያለቻት? እማዬ ተይ ስለሱ ክፉ ነገር አትናገሪ፣ በፍጹም መናገር አለብኝ። በሱ የተነሳ ነው እኮ አንቺ ከዚህ ቤት የወጣሽው። ለምንድን ነው ታዲያ ያ ነገር አለ የሚስጥሩ ትላታለች። በፍጹም ምስጢር የለውም ትላታለች ማለት ነው። ግን ከዛም በኋላ የተፈጠረው ነገር እና ከዛም በኋላ የተፈጠረው ነገር ምንድን ነው? ተይ እማዬ ስለሱ ነገር ክፉ ባታወሪ ይሻለሻል እያለቻት ነበረ ማለት ነው ብሌን። ከዛን ምንድን ነው ለምን ስትላት ዳግም እኮ ማለት ያ ስንት አመት ብሉ ከልጅነትሽ ጀምሮ ስትፈልጊ የነበርሽ ልጅሽ ነው። ትናንትና አንቺን ለመንገር መጥቶ አንቺ በጣም ስርበሽ ከቤት ውስጥ አባረርሽው። ዳግም ማለት የአንቺ ወንድም ነው ብላ ተነግራታለች ነው። እንግዲህ በጣም እንደደነገጠችው እናትየዋ በጣም እቃ እያጠበች ነበረ። ከዛም በኋላ ምንድነው የተፈጠረው መሰላችሁ? ትውት ታረግና ሁሉን ነገር ከእጇ ላይ ብትን ታረግና ቀጥራ ወረጅ የወጣች። ከዛን እንግዲህ በጣም በማሰብ ቤተሰብ ወይዘሮ ሰላም ግን እና ቤተሰቦች ምንላችሁ ፈልጌ ነው። ከዛም በኋላ እንግዲህ ወይዘሮ ገነት በጣም ነው ደስታም በጣም እያለቀሰች ነበረ ማለት ነው። ምክንያቱም ልጇ መሆኑን አለማወቋ በፍጹም እሱ ልጄ ሊሆን አይገባም። ምክንያቱም ከዚህ ቤት እኮ መጥቶ በጣም አርጌ ነው ስድብ አርጌ ከቤት ውስጥ ያባረርኩት። እንዴት እንደዚህ ሊሆን ይችላል? ለምን ብለየረች በጣም እየተሳደበች እና ራሷን እየወጋች ራሷን እየዘጠች እና ከዛም በኋላ ምንድነው የተፈጠረው መሰል ናም ታይቦ ከጃት። ከዛም በኋላ እንግዲህ የተፈጠረው ነገር ቤተሰቦቼ በጣም በሚያሳዝን ነገር ወይዘሮ ገነት ልጇ መሆኑን ድገም ታውቃለች ማለት ነው። ቀጥታ ጫማ ሳትል ምን ሳትል ቀጥታ ሄደች። ወዴት ነው? ወደ ነዳግም ቤት ነው ማለት ነው። ወደ ነዳግም ቤት ከሄደች በኋላ ምንድነው የተፈጠረው መሰላችሁ? እንግዲህ ቤት ውስጥ ክላስ ውስጥ ሆና ልጄ የት ናለው ልጄ ነው እያለች በጣም በደስታ ውስጥ ነበረች ማለት ነው። ከዛም በኋላ እንግዲህ ምን ይመጣባታል መሰላችሁ? ቃል ለካ ውጭ ላይ የሆነች እየሰማች ነበረ ማለት ነው። ብሌን ደግሞ ማንም ሰው እንዳይሰማሽ እማዬ፣ ቃል ተሰማች በጣም አስለኛ ችግር ነው መስማት የለባትም እያለ እያስጠነቀቀቻት ነበረ ማለት ነው። ግን እሷ ያው ምንም ሳትል በጣም እንዴ ሁሉም ይስማ ዳግም የኔ ልጅ ነው እያለች እየጮኸች ነበረ ማለት ነው። ቀጥታ እንግዲህ የሚገርም ነገር ቃል ምንድን ያደረገችው ቀጥታ ወደ ባህሉ ጋር ደወለች ማለት ነው። ወደ ባህሉ ጋር ስትደውል እንግዲህ ብሌን እንደመጣችና እንደዚሁም ደግሞ ማን ነበረ ስሙ ዳግም የገነት ልጅ መሆኑን ገነት ደግሞ የእንትናና የዳግም እናት መሆኑን
ትነግራለች ማለት ነው ለጋሽ ባህሉ። ጋሽ ባህሉ እንግዲህ በጣም ነው የደነገጠው። በፍጹም እነኚህ ሰዎች መታወቅ የለባቸውም፣ ቤት ውስጥ ቀጥ ብለሽ አስወጫቸው ምናምን ይላታል ማለት ነው። እንግዲህ ይሄ ሁላ ነገር እኮ የማደርገው እኔ ላንተ ብዬ ነው ምናምን እያለችው ነበረ ማለት ነው። አዎ ያለውን ነገር እንግዲህ ቤት ውስጥ ያለሁትን የሆነ ነገር ፈጥረሽ ከቤት ውስጥ እንዲወጡ አድርጊ፣ ዳግም እነሱን ማግኘት የለበትም እያለ ነበረ ማለት ነው። ግን ደግሞ ደስ የሚለው ነገር ልክ ከቤት ውስጥ እያወጣች እያለ ከጓደኛዋ ከሚላት ጋር አብረው እየሆኑ ተራርተው ከቤት ውስጥ ሳስወጣቸው ነበረ ማለት ነው። ግን ወደ ግቢው ወደ አጥሩ ጋር እንኳን ሳይደርሱ ወንድምየው መጣ ማለት ነው። ያለውን ሁሉን ነገር ለማወቅ ማለት ነው። ወይኔ ጉዴ! ዳግም ይመጣል ማለት ነው። ዳግም እንግዲህ ከመጣ በኋላ እናትየዋ ውጪ ላይ ያኔ በቃ እሱ ምንም ነገር ያወቀች አልመሰለውም። የእሱ እናት መሆኗን ያወቀች አልመሰለውም ነበር። እሷ አውቃ ነው የጠበቀችው ማለት ነው። በጣም እንግዲህ ደስ ብሏት ወይዘሮ ገነት እሱም በጣም ተስመዋለች ማለት ነው። ከጓደኛዋ ጋር ሆና ግን ቃል ከቤት ውስጥ ሌባ እያለች እንግዲህ እናቱንና ብሌንን እያስወጣኝ ነበረ፣ አልተሳካላትም ማለት ነው። ቤተሰቦች ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እያበረታቱኝ በአክብሮት ጠብቁ።